አማጺው ሰራዊት ገዢ ቦታዎችን መቆጣጠሩን አስታወቀ። በሶስት ግንባሮች ከህወሓት ጋር ውጊያ የከፈተው ኃይል ድል ቀንቶኛል ብሏል። ኮሜዲያኑና ጠቅላይ ሚኒስትሯ ስለ ታላቁ ህዳሴ ግድብ። ታዋቂ ኮሜዲያን ትሮቬር ኖህ እና የባርባዶሷ ጠቅላይ ሚኒስትር ስለ ህዳሴ ግድብ የሰጡት ምስክርነት መነጋገሪያ ሆኗል። ፑቲን በይፋ አስረከቡ። አደገኛዎቹ የሰማይ አለቆች ኢትዮጵያ እጅ ገቡ። ሩሲያ የአክ-130 ተዋጊ አውሮፕላኖችንና ኦሪዮን ድሮን ለኢትዮጵያ አስረክባለች። ፕሬዚዳንት ታደሰ ወረደ ዛሬን ቀን ዝም ካልናቸው ነገ ሺህ ሆነው ይበሉናል ያሉት ኃይል ዓመት ባልሞላ ጊዜ ህወሓትን ሊበላ ደርሷል። ራሱን የትግራይ ሰላም ኃይል ብሎ የሚጠራውና ማዕከሉን አፋር ክልል አድርጎ የሚንቀሳቀሰው የወዲያን ጥሩ ጦር ህወሓት ላይ ይፋዊ ጥቃት የጀመረ ሲሆን ሌሊቱን በርካታ ወታደራዊ ገዢ ቦታዎችን መቆጣጠሩን አስታውቋል። ወዲህ ደግሞ ተወዳጁ ኮሜዲያን ትሮቨር ኖህ በኢትዮጵያ መደመሙን ገልጿል። ራሱ በሚያዘጋጀው ፖድካስት ላይ ከባርባዶሷ ጠቅላይ ሚኒስትር ጋር ባደረገው ቆይታ ግድቡን ከአድዋ ድል ጋር ተነጻጽሮ ቀርቧል። የተወዳጁን ኮሜዲያንና የጠቅላይ ሚኒስትሯን አስገራሚ ምስክርነት ይዘናል። በሌላ በኩል ደግሞ ሩሲያ ለኢትዮጵያ ቃል የገባቸውን አደገኛ መሳሪያዎች ማስረከቧን የዩክሬንና የቤላሩስ ሚዲያዎች አረጋግጠዋል። መሳሪያዎቹ የኢትዮጵያ መከላከያ አቅም ከማሳደግ ባለፈ ለቀጠናው የኃይል ሚዛን ከፍተኛ አስተዋጽኦ እንዳላቸው እየተገለጸ ነው። ሰላም ውድ የሁሉ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ የአዲስ አበባ ማዕከል በሆነው ቁጥር 1 ሳይት ያለቁ 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነ አካባቢ ነው። ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርታ ያላቸው ቤቶች እንዲሁም ቁጥር 2ኛው ሳይታችን ኦሎምፒያ ጋዜቦ ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሙሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና የመኖሪያ ቅይጥ ግንባታ የያዘ ነው። 20% ቅድመ ክፍያ፣ ተመራጭ ቦታ እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። የሰሜን ፖለቲካ ተወጥሮ አሁን የሚበጠስበት ጊዜ ደረሰ መስሏል። ህወሓት ወደ ወልቃይትና ጠለምት ሲገሰግስ ባልታሰበ አቅጣጫ ገብቶ ጥቃት የከፈተው ራሱን የትግራይ ሰላም ኃይል ብሎ የሚጠራው የሐራ መሬት ታጣቂ ቡድን ድል እንደቀነው አስታውቋል። ከህወሓት አፈንግጦ አፋር መሬት ላይ የመሸገው ጦር ለህወሓት ራስ ምታት ሆኖበታል። ይህን ተከትሎ እነ ጀነራል ምግበ ቡድኑ አንገት ሳያወጣ መድፈቅ አለብን በማለት በተደጋጋሚ ሲዝቱ የተሰሙ ቢሆንም ቡድኑ በኃይልም በፖለቲካም ማክሰም አልቻሉም። ጀነራል ታደሰም ከወራት በፊት ባደረጉት አንድ ንግግር ዛሬ ትንሽ ናቸው ብለን ከተውናቸው ነገ ብዙ ይሆናሉ ብለው እንዳሉት ዛሬ ላይ የፈሩት ደርሶ በትንሽ አማጺዎች የተጀመረው ቡድን አሁን ከ15 በላይ ክፍለ ጦሮችን ያደራጀ ግዙፍ ጦር ሆኖ የማይገፉት እንቅፋት ሆኖባቸዋል። ታጣቂ ኃይሉ ትላንት በ3 ግንባሮች ከህወሓት ጋር ውጊያ መቅጠሙን መዘገባችን የሚታወስ ሲሆን ዛሬ ባሰራጨው መረጃ በህወሓት ላይ ድል ቀንቶኛል ብሏል። ታጣቂ ኃይሉ አክሎም በደቡብ ምስራቅ ትግራይ በሚገኙ የአፋር አዋሳኝ ቀጠና ላይ ገዢ ወታደራዊ ቦታዎችን ከህወሓት አስለቅቄ ተቆጣጥሬያለሁ ሲል አስታውቋል። ከትናንት እኩለ ሌሊት ጀምሮ ወደ ትግራይ ግዛቶች በጥልቀት የተንቀሳቀሱ የቲፒኤፍ 3 ክፍለ ጦሮች በደቡብ ምስራቅ ትግራይ ወሳኝ የሚባሉ ቁልፍ ቦታዎችን መቆጣጠራቸውን ነው ሰራዊቱ ያስታወቀው። በጀነራል በየነ ገብረ እግዚአብሔር ወይም ወዲያን ጥሩ የሚመራውና ራሱን የትግራይ ሰላማዊ ብሎ የሚጠራው ታጣቂ ቡድን ታደሰ እንደፈሩት ሺህ ሆኗል። ከዚህ በተጨማሪም በየጊዜው ቲዲኤፍን እየከዱ ቡድኑን የሚቀላቀሉ ተዋጊዎች ቁጥር እየጨመረ መምጣቱም ተነግሯል። በሌላ በኩል ደግሞ በወልቃይት በኩል የተጀመረው ውጊያ ዛሬ 4ኛ ቀኑን የያዘ ሲሆን በመድፍ ጭምር የታገዘ ውጊያ ከሌሊት ጀምሮ እየተካሄደ መሆኑ የተሰማ ሲሆን ጉዳዩ አሳስቦኛል ያለው የአፍሪካ ህብረት መግለጫ አውጥቷል። ህብረቱ በትግራይ ክልል ያለው ሁኔታ እንዳሳሰበው ገለጸ። ሁሉም ወገን በሰላም ስምምነቱ እንዲጸኑም ጥሪ ያቀረበ የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ በኢትዮጵያ በትግራይ ክልል አንዳንድ አካባቢዎች እየታዩ ያሉ አዳዲስ ክስተቶች በትኩረት እየተከታተሉ መሆናቸውን ገልጸው በሁኔታው ላይ ያላቸውን ጥልቅ ስጋት በይፋ አስታውቋል። ሊቀመንበሩ ባወጡት መግለጫ በፌዴራል መንግስትና በህዝባዊ ወያነ ሓርነት ህወሓት መካከል በፕሪቶሪያ የተፈረመው የሰላም ስምምነት በብዙ ጥረት የተገኘ ትልቅ ውጤት መሆኑን በመጥቀስ ይህ ስኬት በምንም መልኩ አደጋ ላይ ሊወድቅ እንደማይገባ አሳስበዋል። ሊቀመንበሩ በማከልም ሁሉም ወገኖች ሁኔታው እንዳይባባስ ከፍተኛ ትዕግስት እንዲያሳዩና በመካከላቸው ያለውን መተማመን ሊያበላሹ ከሚችሉ ማናቸውንም ድርጊቶች እንዲቆጠቡ ጥሪ አቅርበዋል። ማንኛውም ያልተፈቱ ጉዳዮች ካሉም በሰላም ስምምነቱ መንፈስ እና ግዴታዎች መሰረት ገንቢ በሆነ የሰላም ውይይት ብቻ እንዲፈቱ አጥብቀው መክረዋል። በመጨረሻም የአፍሪካ ህብረት ለሰላም ስምምነቱ ተግባራዊነት ያለውን የማይናወጥ
የማይናወጥ ቁርጠኝነት በድጋሚ በማረጋገጥ በከፍተኛ የልዑካን ቡድን አማካኝነት በወገኖች መካከል መተማመን እንዲገነባና ዘላቂ ሰላም እንዲሰፍን የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታውቋል። በቀጣይ መረጃ ቀደም ሲል በተወዳጁ ዴሊ ሾው አሁን ደግሞ ዓለም አቀፍ ጉዳዮችን የሚዳስስ ፖድካስት የሚያዘጋጀው አፍሪካ አሜሪካዊ ትሬቨር ኖህ ከባርባዶስ ጠቅላይ ሚኒስትር ሚያ ሞታሊ ጋር ልዩ ቆይታ አድርጓል። በቆይታቸው ስለ ታላቁ የኢትዮጵያ ህዳሴ ግድብ ያነሳው ሀሳብ እሱ ግድቡን የተረዳበት መጠን ከፍተኛ እንደሆነ አመላክቷል። ትሬቨር በውይይቱ ላይ እጅግ ያስገረመው ነጥብ ኢትዮጵያ ግድቡን የገነባችበት መንገድ መሆኑን ገልጿል። ዓለም አቀፍ አበዳሪ ተቋማት ፊታቸውን ባዞሩበት ወቅት ኢትዮጵያ የራሷን አቅም በመጠቀምና እያንዳንዱ ዜጋ ካለው ላይ ቀንሶ በሰጠው መዋጮ ቢሊዮን ዶላሮችን ማሰባሰቧን አብዮታዊ ሲል ገልጾታል። ይህ ለሌሎች አዳጊ ሀገራት ያለ ውጭ ብድር ታላቅ መሆን ይቻላል የሚል ትልቅ ትምህርት የሚሰጥ መሆኑን ጠቁሟል። ትሬቨር አክሎም ይህ ግድብ ለኢትዮጵያ ዝም ብሎ ግንባታ ሳይሆን ከ130 ሚሊዮን በላይ ለሚሆን ህዝብ በተለይም ኤሌክትሪክ ለማያገኝ ከግማሽ በላይ ወገን መሰረታዊ የለውጥ ምንጭ መሆኑን ገልጿል። ኢትዮጵያ የኢንዱስትሪ ሽግግር እያደረገች ያለችው አካባቢን በማይበክል ንጹህና ታዳሽ ኃይል መሆኑንም ልዩ እንደሚያደርገው አንስቷል። የባርባዶስ ጠቅላይ ሚኒስትር ሚያ ሞቶሊ በበኩላቸው በጉዳዩ ላይ ከትሬቨር ኖህ ለቀረበላቸው ጥያቄ በሰጡት ማብራሪያ ግድቡን በታሪክ ትልቅ ቦታ ካለው ከ1888ቱ የአድዋ ድል ጋር አነጻጽረውታል። ኢትዮጵያውያን ወራሪውን የፋሺስት ጦር ድል አድርገው ለአፍሪካ ነጻነት ፋና እንደሆኑት ሁሉ ዛሬም ይህን ግዙፍ ግድብ በራሳቸው አቅም ገንብተው በማጠናቀቅ የዘመኑን የአድዋ ድል አስመዝግበዋል ሲሉም ገልጸውታል። ሁለቱም ሰዎች ኢትዮጵያ በዚህ ረገድ ያመጣችውን አብዮት የገለጹት ዓለም አቀፍ ማህበረሰብ በጠረጴዛ ዙሪያ ወንበር ካልሰጠ የራስን የሚታጠፍ ወንበር ይዘህ መምጣት አለብህ በማለት ነው። ኢትዮጵያ የዓለም የገንዘብ ስርዓት ወንበር ቢነፍጋትም በራሷ ጥረት የራሷን ወንበር ይዛ በዓለም መድረክ ላይ በኩራት መቀመጧን ትሬቨር ኖህም ሆነ ጠቅላይ ሚኒስትር ሚያ ሞቶሊ በሚገባ መስክረዋል። በመጨረሻም ፑቲን በይፋ ለኢትዮጵያ አስረከቡ። አደገኛዎቹ የሰማይ አለቆች ኢትዮጵያ እጅ ገብተዋል። ሩሲያ እስከ 6 የሚደርሱ ያክ 130 የተራቀቁ የማሰልጠኛና ቀላል ተዋጊ አውሮፕላኖችን እንዲሁም ቢያንስ አንድ ኦሪዮን የተሰኘ ተዋጊ ድሮን ለኢትዮጵያ ማስረከቧን ዲፌንስ ኤክስፕረስ የተሰኘው የዩክሬን መከላከያ ጉዳዮች ህትመት ዘገበ። ህትመቱ ጥር 19 ቀን 2018 ዓ.ም ባወጣው ዘገባ አውሮፕላኖችና ድሮኑ በቢሾፍቱ አየር ኃይል ቤዝ በተካሄደው አቪዬሽን ኤክስፖ 2026 ላይ መታየታቸውን አመልክቷል። ከዝግጅቱ የተገኙ ምስሎች ከ2301 እስከ 2306 መለያ ቁጥር ያላቸው ያክ 130 ጀቶች የሚያሳዩ ሲሆን እነዚህ አውሮፕላኖች በዋናኝነት ለአብራሪዎች ስልጠና የተሰሩ ቢሆንም ቀላል የውጊያ ተልዕኮችን የመፈጸም አቅም እንዳላቸው ተጠቁሟል። እንደ ዲፌንስ ኤክስፕረስ ዘገባ የኦሪዮን ሰው አልባ አውሮፕላን በኢትዮጵያ መታየት የሩሲያ ሰራሹ ምርት በይፋ ለውጭ ሀገር ሲሸጥ የታየበት የመጀመሪያው አጋጣሚ ነው። ኦሪዮን በመካከለኛው ከፍታ ላይ ለረጅም ሰዓታት መብረር የሚችል ድሮን ሲሆን ሩሲያ በዩክሬን ጦርነት ውስጥ አልፎ አልፎ ለውጊያ ስትጠቀምበት ቆይታለች። ድሮኑ ቀደም ሲል የቱርኩን ባይራክተር ቲቢቱና አኪንጂ የኢራንን ሞሃጀር 6 እና የቻይናን ዊንግ ሎንግ 1 ድሮኖችን በባለቤትነት ለያዘችው ኢትዮጵያ ተጨማሪ አቅም እንደሚሆንም ዘገባው አመልክቷል። ሩሲያ ስለተባለው ርክክብ ዋጋ ወይም ስለ ስምምነቱ ዝርዝር ሁኔታ እስካሁን ይፋ ያደረገችው መረጃ የለም። ክፍያው በቀጥታ በገንዘብ በሸቀጥ ወይም በብድር የተፈጸመ ስለመሆኑ ግልጽ አለመሆኑን ዲፌንስ ኤክስፕረስ ጠቁሟል። ኢትዮጵያ ለረጅም ጊዜ የሩሲያ ወታደራዊ መሳሪያዎችን ስትጠቀም የቆየ ሲሆን አየር ኃይሏ በ1990ዎች የተገዙ ሱ-27 እና ሱ-27 ዩቢ ተዋጊ ጀቶችን እንዲሁም 2016 ዓ.ም በጥር ወር የተረከበቻቸውን 2 ሱ-30K አውሮፕላኖችና ተጨማሪ ሱ-25 እና ሚግ-23 ቢኤን ጀቶች በስራ ላይ ይገኛሉ። ከበረራው ዘርፍ ውጪ ሩሲያ በጥቅምት 2016 ዓ.ም ካራስካፎር የተሰኘ የኤሌክትሮኒክስ ውጊያ ስርዓት ለኢትዮጵያ ማቅረቧን የህትመቱ ዘገባ ያመላከተ ሲሆን ስለ ጊዜው ሁኔታ ከሩሲያ መንግስት የተሰጠ ይፋዊ መግለጫ የለም። ጠቅላይ ሚኒስትር አብይ አህመድ ጥር 16 ቀን 2018 ዓ.ም በተከበረው የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ላይ ባደረጉት ንግግር ኢትዮጵያ አየር ኃይሏን አቅም በጥፍ ለማሳደግና በጎርጎሮሳውያኑ እስከ 2030 ድረስ ወደ 5ኛ ትውልድ ተዋጊ አውሮፕላኖች ለማሸጋገር ማቀዷን ገልጸው ነበር። አገሪቱ ስለ ወታደራዊና ስትራቴጂካዊ አቅሟ ከነበረው ጊዜ ያለፈበት ግንዛቤ በላይ ማደጓን የገለጹ ጠቅላይ ሚኒስትሩ ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ የቆረጠች ታዳጊ ሀያል ሀገር መሆኗን አጽንኦት ሰጥተዋል። በንግግራቸው የኢትዮጵያ ሉዓላዊነትና ብሔራዊ ጥቅም ፍላጎት ለመፈታተን ለሚሞክሩ ቀጠናዊና ዓለም አቀፋዊ አካላት ማስጠንቀቂያ ሰጥተዋል። ጠቅላይ ሚኒስትሩ የኢትዮጵያን በወታደራዊ አቅም መዘመን አሁንም በአሮጌ አውሮፕላኖች ከሚተማመኑ ሀገራት ጋር በማነጻጸር ኢትዮጵያን ስትራቴጂካዊ አቅም ለማዳከም የሚደረጉ ሙከራዎች እንደማይሳኩ አጽንኦት ሰጥተዋል።
የላቁ ተዋጊ ዘቶችንና አዳዲስ ቴክኖሎጂዎችን በመጥቀስ አሁንም እንደ ሚግ-21 ባሉ ኋላ ቀር ተዋጊዎች ውስጥ ተቀርቅረው የቀሩ ሀገራት ስለ ኢትዮጵያ ያላቸውን ግምት እንዲያስተካክሉም አሳስበዋል። ኢትዮጵያ ትላንትና ላይ የቆመች ሀገር አይደለችም ሲሉም አጽንኦት ሰጥተዋል። በሌላ በኩል የቤላሩስ ሪፎርም ኒውስ የሀገሪቱን የመንግስት ወታደራዊ ኢንዱስትሪ ኮሚቴን ዋቢ አድርጎ እንደዘገበው በኢትዮጵያ የተሞከሩ የቤላሩስ ሰው አልባ አውሮፕላኖችና የኤሌክትሪክ ውጊያ መሳሪያዎች በቀጠናው ስራ መጀመራቸውን አስታውቋል። እንደ ዘገባው ከሆነ ጠቅላይ ሚኒስትር አብይ አህመድ ጥር 15 ቀን 2018 ዓ.ም በተከፈተው አቪዬሽን ኤክስፖ 2026 ላይ የቤላሩስ ኤግዚቢሽን የጎበኙ ሲሆን የኮሚቴው ሰብሳቢ ዲሚትሪ ፓንተስ ስርዓቶችን ለጠቅላይ ሚኒስትሩ አሳይተዋል። ኮሚቴው ባወጣው መግለጫ በኢትዮጵያ ሙከራ የተደረገባቸው እነዚህ ወታደራዊ መሳሪያዎች ውጤታማነታቸውን ያረጋገጡ ሲሆን በአሁኑ ወቅት የቀጠናውን ደህንነት ለማረጋገጥ በውጊያ ተረኝነት ላይ ይገኛሉ ብሏል። ዘገባው አክሎም በኤግዚቢሽኑ ላይ የቀረበ ወታደራዊ መሳሪያዎችን በጋራ ለመገጣጠም የሚያስችሉ ፋብሪካዎችን ለማቋቋም እቅድ መኖሩንም ጠቁሟል። ፓንተስ በቆይታቸው ከመከላከያ ሚኒስትሯ አይሻ መሐመድ እና ከኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ውይይት አድርገዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።